ሰላም ጤና ይስጥልኝ ውድ የሶስተኛ ክፍል ተማሪዎች፣ ይህ ከውይይቱ የመጨረሻው ክፍል እንደሚሆን አምናለሁ። ማሳሰቢያ መጀመሪያ ልናገር። የማጠቃለያ መልመጃ ጥያቄዎቹ ቀድሞ ተሰርተው ስለነበረ ኢንኬዝ የምትፈልጉት ካላችሁ አለ ቀድሞ የተሰራ ስለነበረ ነው። ከዚህ ቪዲዮ በታች አለ። እሺ ወደ ዛሬው ውይይት ስንሄድ እዚች መልመጃ ላይ የቤት ስራችን መልመጃ ሰጥቻችሁ ነበረ። ወደፊት በመቁጠር እና በማካካስ የመቀነስ ስልቶችን በመጠቀም የሚከተሉትን አስሉ ይላል እና ይሄ ወደፊት በመቁጠር እና በማካካስ አንድ ቪዲዮ አለች ላይቭ ያስተላለፍኳት። እሷን ገብታችሁ ደግሞ የበለጠ ማየት ትችላላችሁ። ላይቭ የሚለው ጋር ፕሌይሊስት እንደምትገቡት ሁሉ ላይቭ የሚለው ላይ ብትገቡ ታገኙታላችሁ። ቀጥታ ስርጭት የሚል አለ። እሱ ጋር በቀላል ምሳሌዎች በደንብ አብራርቻለሁኝ። ከዛም እቺን የቤት ስራ እንድትሰሩ ሰጥቼ ነበር እዛች ላይ ያለፍኩት። እሺ የዛሬው መግቢያችን ማሳሰቢያ በዛበት መሰለኝ። እሺ ስገባ እዚህ ጋር ኤኒዌይስ በቀላል ምሳሌዎች እዛም ስላሉ ነው። እዚህ አሁን የመጀመሪያዋን ጥያቄ በሁለቱም መንገድ ስለሆነ ስሩ ያለን ይችን ከሰራውላችሁ በኋላ ለና ሐመሩሃ እናንተ እንድትሰሯት ይሆናል። ይችን በደንብ ከተከታተላችሁኝ ይገባችኋል እርግጠኛ። ወደፊት በመቁጠር ለሚለው ለምሳሌ ምንድነው የሚያደርገው መሰላችሁ? ወደፊት በመቁጠር በሚለው መንገድ ስንሄድ ሲቀነስ 2355 የሚላል አይደል? 2355 ላይ ስንት ልደምርባት መሰላችሁ? 45 ሲደመር ልበልና 45 እኩል ይሆናል 2400። አሁን ደግሞ 2400ን ልጻፍና ስንት ልደምርባት እዚህ ጋር 600 ይሆናል 3000። አሁን ደግሞ 3000ን እዚህ ልጻፍና ሲደመር ስንት ልደም አሁን ጥያቄዋ እዚህ አሁን 3000 ላይ ደርሻለሁ። ስለዚህ ይሄ ደግሞ ስንት ነው የሚለው እስከ መቼ ድረስ ነው እየደመርኩ የሚሄደው? እዚች እስከምደርስ ድረስ 4765 ነው የሚለው። እኔ 3000 ላይ ደርሻለሁ። 1765 ይቀረኛል። 1765ን አንዴ ድምር እኩል ይሆናል ስንት ይሆናል? በቃ ራሱ 4765 ይሆናል። ደረስኩ ማለት ነው። አሁን ልታነሱት ከቻላችሁ ጥያቄ ምንድነው? 45 ለምን ደመርክ? እኔ በቃ የፈለገ 55ም ይመቸኛል ካለ 55ም መደመር ይችላል። ብቻ ግን ዋናው የሚፈለገው ነገር እንዲህ የተንሸራተትን እዚህ ቁጥር ከተቀናሹ የሚቀነስለት ቁጥር እስከምንደርስ ድረስ መሄድ ነው። እንደሚመቻችሁ እና ምን አደረኩኝ? 45 ብደምርላት 2400 ትሆናለች ብዬ አሰብኩኝ። ደስ የምትለው ከሽርፍራፊ ቁጥር ይልቅ። ከዛ በኋላ 2400 ከሆነ በኋላ ደግሞ 600 ባደርግላት 3000 ትሆናለች ነው። ከዚያ በቀጥ አሁን ከዚህ በኋላ እንግዲህ ምንድነው የምናደርገው? እቺ በቀይ የደመርናትን እንዲህ ስንደምረው የምናገኘው ውጤት 45ን 600ን 1765ን ስንደምር 2410 እናገኛለን።
2410 ሶ ይህንን ብንቀንስ አሁን ከ4000 ላይ 765 ላይ 2355 ብንቀንስ የምናገኘው ውጤት ይሄ ነው። በማካካስ ሲሄድ ደግሞ የማካካስን መንገድ ልጠቀም ያለ ሰው ደግሞ እንዴት ብሎ ይሄዳል? በመጀመሪያ እዚች ጋር በቀጥታ ምን ያደርጋል መሰላችሁ? የሆነ የሚመች ቁጥር ላይ ማስገባት 3000 ብንላት እና ይችን 4765 ላይ ሲቀነስ 3000 ብልዝም ብዬ ማለት ልብ በሉ 3000 ግን ሲቀነስ 2355 ነው። እኔ ግን 3000 ስንት ጨመርኩበት? እሷን የጨመርኳትን ነገር ማሰብ 645 ጭማሪ አድርጌበት ነው 3000 ያልኩት። እሷን ነገር አስቀምጣለችን እንዳረሳ። ከዚያም የሚቀረው 1765 ይመጣል። ከዚህ ላይ ይሄን ስቀንስ፣ ነገር ግን አሁንም ደጋግሜ እንደምናገረው ይሄ 3000 የመጣው ስንት ጨምሬ ነው? 645 እሱን እዚህ ላይ ምክንያቱም ይሄ አሁን መልስ በቃ ጨረስኩ አይደለም እና እሱን ምን አደርጋለሁ? ሲደመር 645 አደርግና ሁለቱን ስደምራቸው ቅድም ያመጣ ነው 2410 መልስ ይመጣል። አሁን አንድ ልትሉ የምትችሉት ነገር ከዚህ ሁሉ ቁልቁል ብንቀንሰውስ ካላችሁ እንደው መንገዱን ላሳያችሁ ነው እንጂ እሱም እዚህ ጋር ስላነሳው ነው እንጂ ሁለት ጉድጓድ ያላት አይጥ ቶሎ አትሞትም አይነት ነገር ነው። የተለያየ መንገድ ያወቀ ሰው የተለያየ መንገድ ሲሄዳል በተለያየ መልኩ ስራውን መስራት ይችላል። አንዱ ቢያስቸግረው አንዱ ነው እንጂ እንግዲያው በተደመደውማ 4765 ላይ ሲቀነስ 2355 አድርጎ እንደዚህ ቁልቁል መደመር ይችላል። ከ5 ላይ 5 0 ከ6 ላይ 5 1 ከ7 ላይ 3 4 ከ2 ላይ ከ4 ላይ 2 2 2410 እርግጠኛ ነኝ። ይሄ ታዲያ የተሻለ መንገድ እያለ ወደዛ ደምር ማካካስ መቀነስ ወደፊት ወደኋላ ምን ትለናለህ ምን እያላችሁኝ እንደምትኖሩ እርግጠኛ ነኝ። ወይም እችን ያሰባችሁ እንዳላችሁ ያው እዚህ ጋር የተቀመጠውን ነገር እንለፈው ከማለት ብዬና መንገድ እንደዚህ አይነት መንገድ አንዳንዴ ባይዘው የሚጠቅምበት አጋጣሚም አለ። አሁን እቺ ቁጥሯ የምትመች ስለሆነች ደስ ስለምትል እንጂ አንዳንዴ ከዚህ አይነት መንገድ ይችኛዋ በጣም የምትቀልበት ጊዜ ሊገጥመን ይችላልና ነው እንደ ሐሳብ። 3 ወይም ከዛ በላይ ተደማሪ ቁጥሮች ሲኖሩ ይሄ እንግዲህ እዚህ ጋር የተለያዩ ገጾች አሉ። የረገፉ አበቦች ገጽ፣ ትንሹ ጦጣ የመጽሐፍ ስም ነው። የዛፎች አባት ገጻቸውን ነገረን 45 66 74 ነው ገጻቸው እና እነዚህን ደምሩ ነው ያው መደመር ነው። ቁልቁል ምን አድርጎታል እዚህ ላይ ምሳሌ ስለሆነ በመጀመሪያ በአቅራብ እንትን አላችሁ። በአቅራብ እንዴት ነው የሰራው? ያውና እዚህ 45ን ወደ ስንት አሳደጋት? ወደ 50 እዚህ ጋር ያቸውና እዚህ እሺ 66ን ልክ ነው 66ን ወደ 70 ስለ አቅራብ አውርተናል ከዚህ በፊትና እሺ 74ን እስኪ እንገምት ሳንገልጠው 74ን ወደ ስንት? ወደ 80 ነው ወደ 70 የሚሻለው ከ5 በታች ስለሆነ ወደ 70 ያው 70 አደረገና ደምሮ 190። ይሄ ትክክለኛ ውጤቱ አይደለም፣ በአቅራብ ሲያሳያችሁ ነው። ትክክለኛውን ደግሞ እዚህ ጋር ደመረና አሳያችሁ። ያውና ቁልቁል ደመረ 5 6 4 ሲደመሩ 15 ሆነ። 5ን ጽፌ
አንድ አለኝ ይቻት አንድን እዚህ ጋር መጣና ደግሞ ከአራት ጋር ከስድስት ጋር ከሰባት ጋር ደምሮ 18 ሆነ። ስለዚህ 185 ነው መልሱ እያላችሁ ነው። እዚህ ጋር መልመጃዎች አሉ። አሁን እዚህ ጋር ምን መልመጃውም መልሱን ከመስራት ባለፈ እዚህ አረፍተ ነገሮቹ ላይ ልሂድ። እነዚህ ቁልቁል መደመሮቹን በቃ እናንተ ደምሯቸው፣ ወርታች መደመር ነው። እንደው ዝም ብዬ በዘፈቀድ ሐመር ውሃ ነች ጋይኋትና ሐመር ውሃ ልስራላችሁ። ሐመር ውሃ ነው። ምክንያቱም ምንም ሐመር ውሃ ምንድነው 1268 1268 ይሄ ባለ ስንት ሆሄ ነው? ብቻ መጠንቀቅ ያለባችሁ ይሄ ነው። ይሄ ባለ አራት ሆሄ ነው። ለነገሩ እሱ ቁልቁል አስቀምጦላችኋል 793 ያው ስላስቀመጠላችሁ ይሄን 204 ያው ይሄን ቁልቁል እንደምር 8ን 3ን 4ን ስንደምራቸው ስንት ይሆናሉ? 15 5ን ጽፌ አንድ አለኝ አንድን እዚህ ጋር 6 ጋር ስደምራት 7 7 እና 9 16 6ን ጽፌ አንድ አለኝ አንድን እዚህ 2 ጋር ስደምራት 3 ትሆናለች 3 እና 7 10 12 ጋር 12 2ን ጽፌ አንድ አለኝ አንድን እዚህ ስደምራት መጥቻ አንድ ጋር 2 2265 እንደዚህ አግድም ሲመጣ ነው አሁን ጥንቃቄ እንድታደርጉ እያልኳችሁ የነበረው። አሁን ለምሳሌ ሰላይ አግድም ሆነና እናንተ ቁልቁል ልትሰሩ ስትሉ ምን ታደርጉ ነው? አሁን እዚህ ረጅም ሆሄ ያለው ነው አይደለ? 4125 ባለ 4 ነው። ቀጣይ 629 እዚህ ጋር ጀምራለሁ ማለት 629 ልብ በሉ ሶስቶቹ ጋር እዚህ ስመጣ ደግሞ ባለ 2 ሆሄ ነው 87 እንዲች አድርጌ አሁን ነው መደመር የምችለው። ቁልቁል መደመር ነው። እንደምራት አንዴ ይችን እሺ 5 እና 9 14 14 እና 7 21 አንድን ጽፌ 2 አለኝ እዚህ ጋር ስደምራት 2 እና 2 4 እንደገና 2 6 6 እና 8 14 4ን ጽፌ አንድ አለኝ አንድን አምጥቼ ስደምራት 2 2 እና 6 8 4 ትወርዳለች 4841 አንድ የብድርና ቁጠባ ይላል እዚህ ጋር ይመጣና በአንድ የብድርና ቁጠባ ህብረት ስራ ማህበር ወይዘሮ ጦይባ 1252 ብር ወይዘሮ አሚናት ደግሞ 1189 ብር እንዲሁም ወይዘሮ ፍቅርተ 2745 ብር ቆጠቡ። በጠቅላላው ሶስቱ የቆጠቡት ብር ስንት ነው? መደመር ነው። አሁንም ቁልቁል ላስቀምጥላችሁና መደመሩን ለእናንተ 1252 1252 እሺ አሚናት 1189 1189 እሺ ወይዘሮ ፍቅርተ 2745 ያውና ይሄን መደመር። አቶ አባቡ 200 ብር አለው። በ99 ብር የቤት ወለል መጥረጊያ፣ በ59 ብር የቤት መወልወያ እንዲሁም በ47 ብር የሸረሪት ድር መጥረጊያ ለመግዛት ቢፈልግ የተጠቀሱት ሶስቱ ዕቃዎች ለመግዛት በቂ ገንዘብ ይኖረዋል እንዴት ነው የሚለው። አሁን ያለው አቶ አባቡ ስንት ብር ነው ያለው? 200። እሺ እነዚህን እንደምራቸው ማለት ነው። 99 የመጀመሪያው ያውና ከዛ 59 ከዚያ 47 እንደምር እነዚህ 9 እና 9 18
18 እና 7 25 5ን ጽፌ 2 አለኝ 2 እና 9 11 11 እና 5 16 16 እና 4 20 ስንት ብር አቶ አባቡ 200 ብር ብቻ ነው ያላቸው 5 ብር ይጎልባቸዋል ማለት ነው እንላለን እና መግዛት አይችሉም እነዚህ ሶስቱን ዕቃዎች መግዛት አይችሉም ለምን ስንደምራቸው 205 ብር ሆነ አልፎ ሄደ እሺ ምን ይላል የጎንደር ከተማ ከደብረ ማርቆስ ከተማ ምን ያህል ይርቃል ከጎንደር ተነስቶ ወረታ ለመድረስ 113 ኪሎ ሜትር ከወረታ ባህር ዳር 60 ኪሎ ሜትር ከባህር ዳር እንደገና ደብረ ማርቆስ 260 ኪሎ ሜትር አስቀምጦልናል ያው እንድንደምራቸው ነው እነዚህም በቃ ከጎንደር ወረታ 113 ከወረታ ባህር ዳር 60 ከባህር ዳር ደብረ ማርቆስ 260 ስንት ኪሎ ሜትር ነው 300 ሲደመሩ 3 6 እና 6 12 1 ጋር 13 3ን ጽፌ 1 አለኝ 1 እና 1 2 እንደገና ከ2 ጋር 4 433 ኪሎ ሜትር ከጎንደር ደብረ ማርቆስ የመጨረሻ ይሄ ጎን 3 አለና እንደዚህ ስንደምራቸው እዚህ ጋር 50 ነው ያለችው 50 ወርታች ገብታለች 50 እና እንደዚህ ቁልቁል ስንደምራቸው 100 እንደዚህም ስንደምር 100 እንደዚህም ስንደምር 100 እንዲሆን አድርጋችሁ እነዚህን ቁጥሮች በመጠቀም ማንን 20 30 60 70 ቁጥሮች ተሰጥተዋል እዚህ 20 30 60 70 ይቅ እንደሚሆን አድርጋችሁ ብቻ እንደዛ እንዲመጣ ነው እየተጠየቅን ነው አሁን እዚች ጋር 50 አለች ብያችኋለሁ አይደል ከዛ ምን እናድርግ መሰላችሁ እዚች ጋር 20 ባደርግ እዚች 20 እዚች 30 ባደርግ አግድም ደምሩ ይቺ 20 ይቺ 50 ይቺ 30 100 ሆነ በጣም ጥሩ አሁን ደግሞ ይቺ 30 ከሆነች ይቺ 10 ከሆነች 30 እና 10 ስንት ነው 40 ስለዚህ ይቺን 60 እዚህ ላስቀምጣት 100 አልሆነም አሁን ስንደምረው አሁን እንደዚህ ሳግድም ስንደምርና ስንሄድና እንደዚህ ስንሄድ ሁለቱን ጨረስን እሺ እዚህ 20 አለች እዚህ ጋር 10 አለች 20 እና 10 30 እዚህ ጋር 70ን ማስቀመጥ እችላለሁ በቃ ውድ ተማሪዎች በመግቢያው ላይ እንዳሳሰብኩት የምዕራፍ 2 ማጠቃለያ መልመጃ ጥያቄዎች ከዚህ ቪዲዮ በታች ተሰርቷልላችሁ ምዕራፍ 2ን በዚህ መሰረት ጨረስን ምዕራፍ 3ም አሉ ቀደም ብለው የተሰሩ ስላሉ በሌላ ፕሮግራም እስከምንገናኝ ድረስ ቪዲዮዎቹን በተከታታይ እየገባችሁ እስከ መጨረሻው አሉላችሁ ሁሉንም እንድትከታተሉ እያልኩኝ ውድ ወላጅ ቤተሰብ ተማሪዎች በሙሉ
ወላጆችንና ቤተሰቦችን በሙሉ አመሰግናለሁ። ይህን እድል ስለከፈታችሁ ልጆቻችሁ ጋር እንድንገናኝ። መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ። የሁልጊዜ ምርጫችሁ